እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው ግን ሰርጀሪ ነው ወይስ ሜካፕ የሚያስብል ነው? ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። ዘመዶቻችን ግን ጥቅማቸው ምንድነው? ምንም አይጠቅሙ፣ ግን ለቅሶ ያደምቃሉ። ለቅሶ ላይ ጎበዝ ናቸው። ወንድ ቺት ሲያደርግ በራሱ ሜዳ አይጫወትም፣ ጠጋ አድርጎ ነው ኳሱን የሚጫወተው። እንዴት? ሴት ግን ስትጫወት በራሷ ሜዳ ላይ ነው የምትጫወተው። ምን እየተፈጠረ ነው ግን እዚህ ሀገር? አንድ ብርጭቆ ጃምቦ 100 ብር። የዳ ቀብራራ ወደ ሰማይ ያራ ነው የሚባለው አይደለ? አይ የዳ ቅንጡ ያፏጫል በቂጥሩ። አዎ ነፃ ወጣሻለሁ መብትሽን ለማክበር በሚል አንቺና ባልሽ እንዴት ኢንተራክት እንደምታደርጉ አይቻችኋለሁ። አንቺ ነሽ አለቃ፣ አንቺ ነሽ አዛዧ። አንቺ ግን በጣም ታሳዝኛለሽ። ነውርና ብልግና የሚባል ዲክሽነሪ ውስጥ ራሱ ያለ አልመሰለኝ። በመጀመሪያ ደረጃ ባል ምንድነው ብሎ ለመጠየቅ ሴት መሆን ይጠበቅብናል። የወር አበባ ያየው ሴት አይደለም። ገና ለማንኛውም ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል። ከወንበራችን ተነስተን ጎንበስ ብለናል። ሰላምታን አቅርበናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር ነው ወንድማችሁ ተሙሉ ጉዜ እንዲሁም ከካሜራ በስተጀርባ ክኖሩ እነሱን አጣፍጦ ቀሽኖ ሁሌ የሚያቀርብላችሁ ግስ የግስላው ወየ የማር ወለላው አንድ ላይ በመሆን ነው። የኛን ልፋት አይታችሁ እንዳታልፉ እኛን ሰፖርት ለማድረግ የምትፈልጉ ቤተሰቦቻችን ማድረግ ያለባችሁ ሰብስክራይብ በተኗል በመጫን የደወል ምልክቷን ስትጫኑ ኖቲፊኬሽን ይገባላችኋል። ላይኳን ስትጫኑ ደግሞ ለሌላውም ሰው ይደርሳል። ቪዲዮአችን ብዙ ሰው ጋር ይደርሳል። እንደወደዳችሁትም ለኛ መልእክት ይደርሰናል ማለት ነው። ምን ተሰማ፣ ምን ታየ፣ ምን ተወራ፣ ምን ተባለ የሚለውን ኢትዮጵያ ሀገራችን እንዴት ናት የሚለውን ሰብሰብ አድርገን ከእናንተ ለእናንተ ይዘላችሁ መተናል። በዛሬው ዕለት ልደታቸውን የሚያከብሩት ልጆቻችን አዳም ወአለ እና ጆሹዋ ኢማኑኤል ቤከር እንኳን ተወለዳችሁልን። ፈጣሪ አምላክ በጥበቡ አሳድጓችሁ ለሀገራችን፣ ለወገዳችን፣ ለቤተሰቦቻችሁ የምትጠቅሙ ያድርጋችሁ። እንወዳችኋለን። ሃፒ በርዝዴይ። ቪዲዮውን ላይክ እያደረጋችሁ ደረ ቪዲዮ በቆሎ ሾጣታው ስንቱ ነው ካንተ ቀን የመጣው የሚበሉ ሲያጡ ከትርን ሲልጣቸው ስሜት ውስጥ አታናገር። ወደ ጉዳይ ግባ። ቴዲ ሾው እንግዲህ መነጋገር የሆነ ነገር ገጥሞታል። እስቲ እንስማው። ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድነው? ከቴዲ አንደበት እንስማው። ከዛ አንዱ ምን ይደውልልኛል። ይኸውልህ አንዱ ፖሊስ እሺ ሄሎ ቴዲ፣ ሰላም ነህ ምናምን፣ አበበ ነው ምናምን ነው ስሙ። እሺ ምን ሐሳብ ታዲያ? ምንድነው ማስበው? ሌባውን ይዛችሁታል፣ አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ። እሱማ እንደሱ ነው፣ ግን ምን አሰብክ? እንደው ምንድነው እኔ የማስበው? ምን እንዳስብ ነው? በጣም አናደኝ። ከዛ አንዳንድ ሰዎች ሳታይ ብር አምጣ ምናምን ይሆናል ምናምን አሉ። እናቴ ትሙት የምን ብር በእውነት። ከዛ ለምንድነው እንደዚህ ነው? ለምንድነው ብር ለማን ብዬ ምን አርጉት ብዬ ነው ብር የምሰጠው? ከታሰረ ፋይል ከሰጠው ምስክር ካለው ያው ሁሉ ምስክር አለ። እዛ እየሄድኩኝ ምን ቢሆን ጥሩ ነው? በሶስተኛው ነው በአራተኛው ቀን ተገናኘን ከሌባው እንዴ ከታሰረው ለቀውት። አዎ እንዴት ያየን ማለት ምንም አላልኩም። ወደ ቢሮ ነበር የሚሄደው። ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋል። አቃቤ ሕጉ እንትን ማስረጃው አላሳመነኝም ብሏል አላለኝ። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣ እስቲ ላለ እኔ ጋር ነው እኮ የምልህ። ኦኬ ይሄ በጣም ያሳዝናል። ከዛ በኋላ ምን አለኝ፣ ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት፣ በቃ እንዲህ ነው ማለቴ ህግ ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን አለ። ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ሲሰርቅ ማለት ነው። ያው ግን ብዙ አያሳይም ምናምን አለ። ሶኪ አልኩ። የኛ እንትን
የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን ሰሚት አካባቢ ፍርድ ቤት አለ ሙሉ ፋይሉን ሰጣለሁ እዛ ደግሞ ሄዳ ማመልከት ትችላለህ ምናምን አለ እዛ እሺ ብዬ ወጣሁ ከዛ በኋላ ሌባ መጣ ስልክ ወሰዱ ሁለት ሌቦች ኦኬ እዛው እዛ አንዱ ሮጦ ያዘውና የናርዶስ ተባለች ልጅቷ እኔ ፍሎር ላይ ያለች ሶስተኛ ገብተው አጇክሟት ስልኳን ይዘዋት ሄዱ በጣም ብዙ ስራ መስራበት ሲስተም የመስራ ቤቷ አበባ ፍላወር ምናምን ነው የሚሸጡት የካምፓኒ ምናምን እና ባልየው ሮጦ ያዘው የሷ ባል አንዱን ያዘው አንዱ አመለጠ ስልኩን ይዞት ሄዷል ከዛ ታች ይዘውት ግራውንድ ላይ ያወሩታል አምጣ ስልኩ ምናምን ከዛ አንድ ሰላም ትባለች በታ ነገረች ተይዘዝኩ የናርዲ ስልክ ተሰልኮ እንደዚህ ምናምን የምርሽ ነው እና ሌባውስ ምናምን ይዘውታል ታች እኮ ነው አለች ታች ናቸው እናቴ ተሙት እኔ እንዴት እንደወረድኩ አላውቅም ቢሮን አልዘጋሁት ምናምን እውነት ነው ማለት ከዛ እንዲህ ህዝብ ከቦታል እኔ ጋብቼ የመጀመሪያ ቦክስ አቀመስኩ እናቴ ተሙት ከዛ በኋላ እኔ ለሰላለብኝ ነው እውነት ነው ማለት ከዛ ምድረ አካባቢ የነበረ ሰው እንዳለ በቃ ጨፍጨፍ የመጀመሪያውን አይን ገለጥ ካንተ መክፈቻል ገሉት ልጁን እዛው ሆነ ስልኩ መጣ ሲሄ ሲደበደም ማለት ነው ኦኬ እናቴ ተሙት ነው ማለት እዛው ሆነ ስልኩ መጣ አያ ህግን ወይንም ስርዓትን እንዲያስከብር ኃላፊነት የተሰጠው አካል በአግባቡ ኃላፊነቱን ሳይወጣ ሲቀር ሳይሰራ ሲቀር ልክ ባልሆነ መንገድ ሰዎች ህግን ለማስከበር ስርዓት ለማስከበር ይገደዳል በእውነት ነው ማለት ይሄ ወደ አይደለም በመሰረቱ እንደዛ መሆን የለበትም በቃ ሌባ ነው ለህግ አግባብ ተጣጣ ህግ ግን ያን ነገር የማያስፈጽምልህ ከሆነ አንተ ንብረትህ ነው ማለት ሰርተ ምናምን የምታመጣው ነገር ነው አይደለም ማለት ለሱ ተመጣጣኝ ነገር ከሚከፍልህና በስርዓት የማያስከብር ከሆነ አንተም የራስህን ያቅመን ትሞክራለህ እንደውም ከዛ በኋላ ጭራሹላ መጥተው ይሄ ልጅ ቢሞት አንተ ነህ ተጠያቂ አሉኝ የህንጻው እንትኖች እናንተ እኔ ስሰረቅ ምን ተባብራችኋል አሉ አንተ መጀመሪያ ልጁን ባትመታው ሌላው ማይመታው ምናምን አገባኝ እኔ የራሴን ኃላፊነት ነው የተወጣው ሌባ ነው ለሄንም ነው በዛው ያበረድኩት ከዛ በቃ በዚህ ተስቶ ሁለተኛ እንደዚህ አይነት ነገር ለህግ አካል ነው መሰጠት ያለበት ማንም ሰው መንካት አይችልም ምናምን ቴዲ ሾዋ በእንደዚህ አይነት መንገድ ኮምፕሌኑን ያቀርቧል በእኛ አካባቢ ግን ሌባ ሰርቆ ሲያዝ መደብደብና ወይ ደግሞ ሌላ እርምጃ ከመውሰዳችን በፊት ምንድነው የሚደረገው የሰረቀውን ነገር ይሸከምና እዛ አካባቢ ላይ የነበሩ ልጆች ይጣራሉ የህፃናት ምናምን ተሰብስበው ሌባ ያለን ፖሊስ ጣቢያው ፍለፊት እንኳን ቢሆን ከ01 እስከ 03 እስከ 04 ድረስ እንዲያዞር ነው አደባባይ አሳይተን ፊቱን ካስገረፍን በኋላ ነው ለፖሊስ የሚሰጥ የነበረው ከዛ በኋላ ንብረቱ ለባለቤቱ ይመለስ ነበር ነገር ግን ቴዲ ሾዋ በእንደዚህ አይነት መንገድ ኮምፕሌን አቅርቧል ይህን የሰማነው በቴዲ በኩል ያለውን እውነታ ነው ከፖሊሶች በኩል ያለው እውነታ አልሰማንም እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም ትንሽ ኢንቨስት ቢደረግብኝ አበባው የኔ አበባ መጣለች ሰበት ሰካንያ ያጥቢያ ኮከብ ነሽ ሰርጀሪ ነው ሜካፕ በስማ አይኗ ሁሉ ሰፋ አንተ ገንዘብ ግን አይኗ እኮ ያንተን ነበር የሚመስለው እንዴ ሊምቺንግ ሽሽን ቻለው ተዚህ ዳላ ግሴ ምን እንደምንመስል እንዴ አሁን እኮ ነው ጽድት ብለን የመጣ ነው እንጂ እኮ ቁርበት ነበር ምን መስለው ግን እግዚአብሔር ቀን አለው ቀየረን ነፋፋል በቸርነቱ ይሄን የሜካፕና ኃይል ግን ሊታሰብበት ይገባል እንደ መንግስት ግን ሰርጀሪ ነው ወይስ ሜካፕ የሚያስብለው ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ሀበሻ ሰምቷል
መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዛሀበሻ ነግረዋል። በእግረኛው ሚዲያ ላይ የምናውቀው እንግዲህ ወንድማችን አሁን ላይ እስር ላይ ይገኛል። በምን ጉዳይ እስር ላይ እንደዋለ እስካሁን ድረስ ፍንጭ አልተሰጠም። ነገር ግን አዲስ ነገር ሲኖር ይዘንላችሁ የምንመጣ ይሆናል። በድምጽ ብቻ የመጣውላችሁ ይሄ ቪዲዮ የደረሰን ቪዲዮ ቀርጸን ከጨረስን በኋላ አመሻሽ ላይ ነው። እባክህ እንደዚህ ይሻለናል። ከዚህ በኋላ በመልክ እንዳትመጣ አንፈልግም። አንተ ባትፈልገኝ ብዙም ይፈልገኝ ሰው አለ ሳረሳው። በዚሁም እንግዲህ ታዋቂው ቲክቶከር እንዲሁም ቢዝነስማን መንሱር ጀማል ከዚህ ቀደም በፊንቴክ ኢንቨስትመንት ግሩፕ ጉዳይ እስር ላይ እንደነበረ ይታወቃል። ነገር ግን አሁን ላይ የዋስትና መብቱ ተጠብቆ እንዲወጣ ፍርድ ቤት አዟል ተብሏል። እንግዲህ አዲስ ነገር ከመጣም እንግዲህ በዚህም ጉዳይ ማሳውቃችሁ ይሆናል። ከዜናዎቹ ጋር እርጋጠው ኪዳኔ ነኝ። ኧረ አንተ እኮ ተሙ ንጉሴ ነኝ። ቪዲዮውን ከዚህ ድምጽ ቀጥሎ አያይዘንላችኋል። ኩን ራዲዮ ኢትዮጵያቲ ሰጋንተው አትሰራ በቃ ይሄን አስተላልፍላችሁ። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። ዘመዶቻችን ግን ጥቅማቸው ምንድን ነው? የዘመድ ጥቅማቸው ምንድን ነው? ምንም አይጠቅሙም፣ ግን ለቅሶ ያደምቃሉ። ለቅሶ ላይ ጎበዝ ናቸው። ምንም ጥቅም የላቸውም። ያው ነገር ለማጋጋል ምናምን ይጠቅማሉ። የዘመድ ጥቅም አለ እንዴ? የዘመድ ጥቅም እኮ የለውም፣ ጉዳት ነው እንጂ የሚያመዝነው ጥቅማቸው አይታይኝም። ሰርግና በለቅሶ ጊዜ ይገኛሉ። ከዛ ውጭ ምንም አይጠቅም። እኔ ግን ይሄ ትውልድ ወዴት እየሄደ ነው? ምንድነው የሚባለው? የዘመድ አዝማዱ ይታያል ገና ነው የሚባለው። የዘመድ አዝማዱ ይታያል ጉዱ እንዳለ ሁላችንም የአክስት አጎት ምናምን የተባሉትን በሞላ እየጠላን እየመጣን ነው። እነዚህ ሰዎች ዘመድ ጠቃሚ አይደለም ብሎ እንዲመልሱ ያስደረጋችሁ ትልቁ ምክንያት ምንድነው? በፊት ዘመድ መጠለያ፣ ዘመድ መጠጊያ፣ ዘመድ ለክፉ ጊዜ መሸሸጊያ ከፈጣሪ በታች ነበረ። ዘመድ አስታራቂ ነበረ። ከዛ አንጻር ይመስለኛል። ነገር ግን እናንተም ይህንን ምላሽ ስትመልሱ ልጆች እናንተም ለሌላው ሰው ዘመድ እንደሆናችሁ እንዳትዘነጉ። ልጆች ግንዲለቅ ግብዶች ዘመድ ጠቃሚ ነው ወይስ ጠቃሚ አይደለም? እስቲ እንወያይበት። ዘንድሮ እንግዲህ የገቢዎች ጉዳይ በጣም ብዙዎችን መነጋገሪያ አድርጓል። ነገር ግን ይህንን ኮምፕሌን የምንሰማው ከትልቅ ሰው አይደለም። እስቲ እንያት። ለማንኛውም ከአባቴ ጋር ገቢዎች ሄጄ የተዘጉትን ልንገራቸው። እሺ። አመታዊ ግምቱ ሲነግሩት ክርክር ውስጥ ገባ። አምናው ጋር ሲነጻጸር 110% እንድትጨምሩብኛላችሁ እያለ በሂሳብ ያስረዳቸዋል። አንደኛ ሰራተኛ ከማል ጮክ ብላ አትዋሽ፣ ጭማሪው 60% ነው ብትለው በዓለም ላይ የት ሀገር ነው እንደዛ ጭማሪ አላላትም። ሌላኛው ሰራተኛ ቀዝቀዝ ብሎ ይኸውልህ ወንድሜ ኢንፍሌሽን እኮ የብሩን አቅም ስላዳከመው የመጣ ጭማሪ ነው እንጂ ጭማሪው ከ10% አይበልጥም ብሎ ለማስረዳት ሞከረ። አባቴ ደረቅ ብቅ ስለሆነ ክርክሩን ቀጠለ። ምን ነው ኢንፍሌሽኑ 11% ነው አልተባለም? የፈለገ ቢደማመር ከ30% ይበልጣል እያለ ሲከራከር አንዱ ሰራተኛ ደግሞ ተነስቶ ከፈለክ
ሱቅን ዘግታ ንግድ ፍቃድን መልስ አለውና ሽምቅቅ ብሎላቸው አልወጣም። አንጀቱ ያረረ ሊከፍል ሲነሳ ሌሎች 7 ክፍያዎች ተጨመረበት። 7ቱን ልንገራችሁ፣ ቆይ ቁጠሩ ከኔ ጋር። ለሚኒሻ 1፣ ለጤና መድን 2 ከተሉ ጤና መድን እሺ፣ ለቀይ መስቀል 3 በሉ እሺ፣ ለንግድ ምክር ቤት 4፣ ለክልል ልማት ማህበር 5 አትሉ። ለማያድገው ስፖርታችን 6፣ ለማያድገው ስፖርታችን ምክንያቱ ላልታወቀ ደግሞ 7ኛ ካርድ ሰጡት። ከሁለቱ መደበኛ ግብሮች ጋር 9 አትሉም። አባቴ ነቀለ። አታምኑኝም? አባቴ ግብሩን ያከፈለው ከብድርና ቁጠባ ተበድሮ ነው። መንግስት ሆይ በዚሁ ቀጥል፣ ጎዳና እንወጣለን። ምን ይባላል? ሌላ አታፍጥ። በእርግጥ እሱ አውቀው ሳይሆን ቤተሰብ በቃላት እያስያዛት ነው አይደለ? ምን ያርግ? ተንፈስ ይበልበል። እናንተ ጋር ግብር ምን ያክል ቆጥሯል? እስቲ ሐሳብ ስጡበት። ሰበር ዜና! ይህ መረጃ መኪና ላላችሁ ነው። የመንገድ ግብር ሊጣል መሆኑ ተሰምቷል። በመንግስት በተገነቡ መንገዶች ላይ በሚንቀሳቀሱ ተሽከርካሪዎች አዲስ ዓመታዊ ግብር ሊጣልባቸው መሆኑ ተገለጸ። ይህ ግብር ከመደበኛ የተሽከርካሪ ዓመታዊ ምርመራ ቦሎ ጋር ተያይዞ የሚከፈል ሲሆን አጣጣሉ እንደ ተሽከርካሪዎቹ አይነትና እንደሚያመነጩት የካርቦን ጭስ መጠን ሊለያይ እንደሚችል ተመላክቷል። በዚህ መሰረት ብዙ ጭስ የሚያወጡ የቆዩ ተሽከርካሪዎች ከፍተኛ ግብር ሲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ ግብር እንዲከፍሉ ይደረጋል ተብሏል። በተለያዩ ሀገራት የተለመደ ነው የተባለው ይህ አሰራር መንግስት ለመንገድ ጥገና የሚሆን ተጨማሪ ገቢ እንዲያገኝና የአካባቢው መስተዳደር የልማት በጀታቸውን እንዲያሳድጉ ይረዳል ተብሏል። የታክስ ፕሮፖዛሉ በአሁኑ ወቅት በሚኒስቴሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለመቅረብ ዝግጅት እየተደረገበት የሚገኝ ሲሆን ከዚህ ግብር የሚገኘው ገቢ ከአጠቃላይ የሀገር ውስጥ ምርት 0.2 በመቶ ድርሻ ይኖረዋል ተብሎም ይገመታል ተብሏል። እንግዲህ እንደሰማችሁ መኪና ያላችሁ ሰዎች እንደ ታይፑ ግብር ትከፍላላችሁ ተብሏል። ያው ግብርን በተመለከተ እስቲ ምን አይነት ሐሳብ አላችሁ? ኮሜንት ላይ ጻፉና አንድ 10ን ሰብሰብ አድርገን እንደተለመደው ሐሳብ እንሰጥበታለን። ወንድ ቺት ሲያደርግ በራሱ ሜዳ አይጫወትም። ሰምሃው ጠጋ አድርጎ ነው ኳሱን የሚጫወተው። እንዴት? ሴት ግን ስትጫወት በራሷ ሜዳ ላይ ነው የምትጫወተው። ይሄኛው ደግሞ መጥፎ እሱ ነው። ያ ለየትኛውንም እያደነቅን አይደለም። ሎጂኩን በደንብ ዲቴል አሁን ምናቃቸው ነገሮች ስለሚኖሩ ነው ዲቴል አሁን እንዲያቅ የምናወራውና በራስ ሜዳ ማለት በራስ ቤት ማለት ልጅ ስታረግ በሜዳዋ ነው የምትጫወተው። በሜዳዋ ነው። ወንድ ልጅ በሜዳዋ አይደለም በሰው ሜዳ ነው የሚጫወተው አይደለም። ኢሞሽናልም አይደለም። አሁን ያልኩ ቅድም በራሱ ሜዳ ነው ያልኩት። ወንድ ልጅ ቺት ሲያደርግ ስቲል አምና ሰፖርቲንግ ግን አይነካውም እሱን ኢቭን ሚስቱን እኮ አትነካበትም። ታውቃለህ አይደል? አት ዘ ሴም ታይም ፕሮቴክት እኮ በአክሽን እኮ እያረጋት አይደለም ሚስቱ። በዚህኛው ግን ሞክ እንድታረገው ምናምን ኢቭን አይፈቅድም። ይሄ የቤተሰብ ሰዓት ነው አትደውይ ኦር ይሄ የሆነ ይከልለዋል ጥሩ አድርጎ ገብቶሃል አይደል? ኢሞሽንም ኢንቮልቭድ አይደለም ላይክ ሞስት ኦፍ ዘ ታይም እንደውም ኦልሞስት ማለት በሚቻል ደረጃ ላይ አይደለም። እንደውም ሲቀለድም ይባላል አንቺን እንደዚህ እያለሽ እኮ ሚስቱ ግን በየጊዜው እያረገዘች ነው ይባላል። እና ኢሞሽናሊም ኢንቮልቭድ አይደለም ገብቷል። ኢትስ ጀስት ላይክ ይሄ ፋንታሲ ነው። ብዙ ጊዜ አያረጋውም። ኮሚትመንት አይገባም። እዚህ ጋር ነው ኮሚትመንት የገባው የሚችለው እዚህ ጋር ነው ኮሚትመንት ላይክ ያለው። ኤዘር ጎበዝ ከሆነ እዚህ ጋር ችግር ካለ ፊክስ አድርጎ መንገዱን መቀጠል ነው። ካልሆነ ግን እያስታመመ ይኖራል እንጂ ህይወቱን በትኖ ብዙ ጊዜ እንትን አይልም አይመጣም ወደዚህ። ስለዚህ እዚህ ጋር ያለችው ልጅ ተስፋ ይሰጣታል፣ ገንዘብ ፋይናንሻሊ ሰፖርት ያደርጋታል። ግን ከዛ ይዘለለ ህይወቷ ላይ ጠብ የሚያደርገው ነገር የለም። ሞር ፊዚካል ነው በቃ ፊዚካል ነው ብዙ ጊዜ በቃ ለፋንታሲ ለኤክሳይትመንት ምናምን ነው። ከዛ ጊዜ ያልሰጠኝ ወይ ቢዚ ነው ያለች ግን ብዙ አመት የለፋባትን ብዙ አመት ዋጋ የከፈለው ባሏን ትታቶታለች። ያ እዚህ ችጋ ግን ሲመጣ ግን ሴት ልጅ እንደ ወንድ እንደዛ አይደለም። በጣም ኢሞሽናሊ ኢንቮልቭድ ነው የሚሆነው። ኢሞሽናሊ አሁን ይሄ ከባህሪያችንም ስለሆነ ነው። አሁን ቅድም መግቢያ ላይ ሜንሽን እንዳደረከው ኤቭሪቲንግ ከኢሞሽን ጋር ነው ለኛ ጋር ሴክሹዋል ነገሮችም እህታችን ምንድነው እያለች ያለችው? ወንድ ልጅ ሲማግጥና ሴት ልጅ ስትማግጥ የተለያየ ነው፣ ልዩነት አለው። ሁለቱንም ግን እያገዝኩኝ አይደለም። ወንድ ልጅ ሲማግጥ ቤተሰቡንና ልጆቹን ትቶ በትኖ አይሄድም። ሴት ልጅ ግን ስትማግጥ ባልሽና ልጆችሽን ትተሽ ነይ ስትባል እንኳን ትታ እዚያ ያለው ነገር ዘጋግታ ወደ ወንዱ ትመጣለች ነው እያለች ያለችውና በአካባቢያችሁ እንደው የደረሰባችሁ ነገር ካለ እስቲ ሐሳብ ስጡበት። እኔም ለመጀመሪያ ጊዜ ሰማ ነው በነገራችን ላይ መማገጥም ግን ኃጢአት ነው። ትዳር ኖሮ በዛ ላይ ምን እየተፈጠረ ነው ግን እዚህ ሀገር? አንድ ብርጭቆ ጃምቦ 100 ብር በጣም የሚገርም ነው። እሺ
እኔ ውሃ ጠማኝ 2 ብርጭቆ ጃምቦ ጠጣውና ሂሳብ ስላት ውሃ ጠምቶ 200 ብር አለች። ለምን እላታለሁ 100 ብር ገባ። ይቅርታ አልከፍልም ብዬ ወደ ቤት ሄድኩ። ታርጋዬን ጻፈች። ትክሰሰኝ አያገባኝም። እኔ ለምን አብይ አይመጣም? ለአንድ ብርጭቆ ጃምቦ 100 ብር አልከፍልም። ማንም ሀገሪቷን እንደ ቂጣ ጠፍጥፎ የሰራት የለም። ሁሉም ሀገር ነች። ሁላችንም ለፍተናል። እዚች ሀገር ላይ ሁሉም ነገር አግባብ ሊኖረው ይገባል። ዝም ብሎ እንትን መንግስት የሌለው ሀገር ይመስል በእያንዳንዱ ነገር ላይ ቀን በቀን ዋጋ እየጨመረ እኛ ምንም ኢንፎርሜሽን የለንም። በስራ ቢዚ ሆነ የሆነ ነገር ገብተን ሳናክ ስንጠቃቀም ኤክስትራ እንደዚህ ክፈሉ እየተባለ ስለዚህ አልከፍልም። የሚያረጉኝን የምደረገውን እስቲ እናቱ የወለደችው መጥታ ይቀበለኝ እንደሆነ አይዋል ውስጥ 4 ነጥብ ጨርሻለሁ። ግሴ ስናማርር የምናማርርበትን ነገር ብንለይ መልካም ነው። ለምሳሌ የቤት ኪራይ መጨመር፣ ትራንስፖርት ላይ መጨመር፣ አስቤዛ ላይ መጨመር ትንሽ ይከብዳል። ምክንያቱም የሁሉንም ህይወት ስለሚነካ ህፃናትም ቢሆን ወዳቸውም ስለሚነካ ማለት ነው። ውሃ ጠምቶ ጃምቦ ከጠጣ የዳ ቀብራራ ወደ ሰማይ ያራ ነው የሚባለው አይደለ? አይ የዳ ቅንጡ ያፏጫል በቂጥሩ። አዎ ኤግዛክትሊ እንትና ገለባበጥኩት። 200 ብር አልከፍልም ያልከው ለመንግስት ወይ ለድርጅቱ ሳይሆን እዛ ሰርታ የምትበላ አስተናጋጅ እሷ ላይ ነው የሚቆጠረው። በእርግጥ ዋጋው ተጋኗል። አዎ ተጋኗል። እሱ ማይካዳ ነው። አንድ ጃምቦ 100 ብር ገባ ብለህ መጣ ለኛ የምትነግረን እኛም መንግስት ኧረ ጃምቦ 100 ብር ገባ ብለን እንድንወጣ ነው። አረ ምን ጠይቀው እንደው ምን ጠይቃትን ነገር እንኳን እየለየን አንተማ ነገ ከነገ ወዲያ ሄር እግዚአብሔር ጋር በርከክ ብለህ ኧረ ይሄን ጃምቦ ነገር ፊክስ አድርግልኝ ብለህ መጠየቅ አይቀርም። ውሃ ጠምቶኝ ጃምቦ ጠጣው ስትል እኮ ይሄ ምሳሌ አነጋገሩን እኮ ፍየል ወዲህ ቅዝምዝም ወዲያ እንደሚባለው ማለት ነው። ቅዝምዝም ምንድነው? እንገሩ ጓደኞቼ እንገር አከራይ። ሌላው ደግሞ እኔ ራሴ ያጋጠመኝ ነገር ልንገራችሁ። ወደ 22 እየሄድኩ ነበረ። እህቶቼ ይኖራሉ እዛ አካባቢ ማለት ነው፣ ጽጌ ሾው አካባቢ ማለት ነው። እና እዛ ሄጄ ዮናስ ጨርጨር እንትን አላረ መግቢያው ክትፎ ስጋ ቤት የሚሸጥበት እዛ ጋር የሆነ ፖሊስ ቆሞ ነበርና አንቺ ነይ ነይ አለኝ ምናምን ማለት ነው። ዝም ብዬ እየሄድኩ ነበር እውነት በእግሬ ማለት ነው። ራይድ እዛ ጋር ወርጄ በእግሬ ዝም ብዬ እንትን ይዤ ፍሩት መግዛት ስለፈለኩ ገዝቼ እየሄድኩ ነው እህቶቼ ጋር ማለት ነው። ነይ ነይ አንቺ ምናምን አለኝ ማለት ነው። እዛ ቆምኩኝ። አልመጣሁም እሱ ጋር እዛ እንደቆምኩ ዞር አልኩና እኔና ነይ 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 ያልኩሽ ምናምን ምን አለ ችግር አለ ምን ነው አልኩት። ነይ ስትባይ አትመጭም እንደ እዛ ጋር ነይ ያልኩሽ እኮ ነው ምናምን አለኝ። ከዛ ትንሽ ጠጋ አልኩና ምን እኔ ደግሞ ለከፋ ነው መሰለኝ፣ እግዚአብሔር ለከፋ ነው መሰለኝ የሆነ በቃ አላ ዝም ብሎ የሚናገር። ከዛ ግን ጠጋ አንቺ ነይ ስትባይ አትመጭም እንደ ምናምን ብሎ ከዛ መታወቂያ አምጪ እስኪ ምናምን አለኝ። ያው መታወቂያ ነው የማመጣው ምን አድርጌ ነው ምንድን ነው ዝም ብለህ ጠርተህ ነው እንደ መታወቂያ አምጪ የምትለኝ? በቃ አምጪ ስትባይ አምጪ ማለት ነው ምናምን ይለኛል። ከዛ አልሰጥም አልኩት። አልሰጥም tell me the reason I mean እኔ ደግሞ በቃ ሆን ብለው እንትን እያለኝ ነው የመሰለኝ ራሱ ማለት ነው ለመናገር። ከዛ መጨረሻ ላይ አምጪ የሆነ ሴት ምልክት ደርሶናል፣ የሆነች ልጅ ቦርሳ ያዘች ምናምን ታቱ ምናምን ያለባት በዚህ ጋር እንትን ትብላለች ምናምን እንትን ምልክት ደርሶ ነው እና መፈተሽ አለብሽ፣ ፍተሻ ቦርሳሽን ክፈሽ አሳይኝ ምናምን አለኝ። ከዛ ከሱ ጋር ሌላ ነገር ሳጋሚ ምክንያቱም የተቆጣ ነው አክቹዋሊ እየተናደደ መጣ የምን ከዛ ከፍቼ እንደዚህ ይኸው አሳየው ምንድን ነው ከፍቼ ይኸው ምንድን ነው የፈለግከው ምናምን መታወቂያ አምጪ አለኝ እዛው ማለት ነው። ያዝኩት እንትን ማለት ነው ሌላ ዋሌት ነበር ያዝኩት ቦርሳ ውስጥ ማለት ነው። ያስና አልሰጠም አልኩት። ምክንያት ንገረኝ አሳየው አስከፋይ አልከኝ አሳየው። ከዛ ውጭ ግን መታወቂያ መታወቂያ ብሰጠው ከእሱ ጋር ይዳረቃል። መልስልኝ አትመልስልኝ ማን እንትን ይላል ነው say እና ደግሞ it didn't give me a valid reason ከዛ ሌላ መጣ ደግሞ በመኪና ትንሽ መኪና ወረደና አንደኛው መጣ ማለት ነው። ሌላ የሱን ጣቢያው ሰራት ባክህ እቺን እዛ ጣቢያው ወስደህ መጠየቅ ነው ምናምን አለ ማለት ነው። ለከዛ እንትን ሊለኝ ሞከረ እጄ እንትን ሊለኝ እንዳትነካኝ አልኩት። እንዳትነካኝ እግዚአብሔር እኔ ጭራሽ የፈራው መጣ ማለት ነው። እነዚህ ሰዎች ሁኔታቸው ነው ይዘሃት ሂድ ምናምን የሚባለው። ከዛ ሱፐርቫይዘር አልኩ ሌላ ማናገር የምችለው ሰው አለ ሌላ ሰው ጥራልኝ ምናምን አልኩት። ከዛ ስልክ ደወለና እንትን አለ እቺ ልጅቷ ይኸውልህ እዚህ ጋር አንድ ልጅቷ ያልከኝ ልጅ አግኝቻለሁ ምናምን ስፒከር ላይ አድርገው አልኩት። ከዛ የምን ልጅ ነው የምትሉት አልኩት። ያው የሆነች ልጅ አለ ቦርሳ ያዘች የምታፍና የሆነ እቃ ይዛለች እና እሷን መፈተሽ ነበረባት ምናምን እኔ የምትመስል ልጅ I'm like መጀመሪያ የምትፈልጉትን ሰው በትክክል እንትን አትልም። ለምን ሲጀመር I don't know በስነ ስርዓት ራሱ መናገር አይችሉም። ይሄ
አሁን ከአንዴም ሁለቴ በሌላ ሰውም አይቻለሁ። ላይክ ትራፊክ ፖሊስም ሆነ የመንገድ ፖሊስም ምናምን እንዴት ሰው ትሪት እንደሚያደርጉ እንዴት እንትን እንደሚሉ ማለት ነው። It doesn't matter what type of authority you have. Like as just for you to be doing your job like that, እንደዚህ ሰው ያመናጨቅ ሰው ይንተኛል ለህዝቡ ነው ቆምከው ለህዝብ ነው ለሰራ ያወጣው አይደለ? Have some type of respect for people. እኔ ችግር የለብኝም። እኔ I don't know, to be honest, I can talk back for sure. ግን አንዳንድ ምስኪን አሉ ዝም ብለው እንትን የሚቸገሩ በእንደዚህ አይነት ሰዎች ማለት ነው። You know, I've seen it enough. Like I've seen it enough times. Like social media ምን ዲፈረንስ ስለጠቀ ከዚህ በፊት ማለት ነው። በራሴ ሳይው it's like bro I didn't even do nothing. እህታችን የተናገረች ያለችው ምንድነው? የፈለገ የህግ አካል ብትሆኑ የፈለገ ህግ የምታስከብሩ ብትሆኑ የቆማችሁት ለዚሁ ህዝብ ነውና ይህን ህዝብ ማክበር አለባችሁ። ጥያቄ ስትጠይቁ ሪስፔክት ሊኖራችሁ ይገባል። በስነ ስርዓት መጠየቅ አለባችሁ። እናም በየመንገዱ ስትሄዱ የህግ አካላት ቆመው ሲጠሯችሁ ወይ ደግሞ ለጥያቄ ሲፈልጓችሁ መታዘዝ ግዴታ ነው። ምክንያቱም ስራቸው ነው። መታወቂያ መጠየቅ ፍተሻ ማድረግም ይችላሉ። ነገር ግን የሚጠይቁበት መንገድ ትክክል ካልሆነ እሱ እንደ ህግም እንደ ሀገርም አግባብ ነው ብለን አናስብም። እናም የሚጠይቁት ጥያቄም እንዲሁ ፍተሻቸው አግባብ ሊኖረው ይገባል፣ ስነ ስርዓት ሊኖረው ይገባል ማለት ነው። ያው የሚመለከቱ አካሊን ነገር ፊክስ ያደርገዋል ብዬ አስባለሁ። እናንተስ ምን አጋጥሟችኋል? ኮሜንት ሴክሽን ላይ ጻፉልን። እንደተለመደው ፌስቡክ መንደር ላይ ስንቆዋለል ሁለት አበይት ጉዳዮች አግኝቻለሁ። ከመጀመሪያው ልጀምርላችሁ። ከዚህ ቀደም እቺ የምታቋት ልጃችን እንግዲህ በደቡብ አካባቢ የተገኘች የጥቁር ቆንጆ የሰንደሉ ልበለው የጥቁር ቆንጆ ልጃችን ተመልከቷት ምን ላይ እንዳለች። አንዳንዴ መዋለ ንዋይ ሲፈሰስበት እኮ የነበረው ውበት ይባስ እየጎላ ይመጣል። እስቲ እኔ ላይ መዋለ ንዋያችሁን አፍስሱና ከዚህ ከስልቻ ቀርቀሮነት ወደ ቀርቀሮ ነው ወይስ ቀይ ቀበሮ ብሆን ይሻላል? ቀይ ቀበሮ ብትሆን ይሻላል ወይ ደግሞ ከርከሮ ብትሆን ይሻላል? ከርከሮ ይብላ። ከርከሮ ምን ቀይ ቀበሮ ቢያንስ ወይ ደግሞ ከይሲ ነህ በቃ ከይሲ ብለናል። እሺ መዋለ ንዋያችሁን አፍስሱልን፣ ሰብስክራይብ እያደረጋችሁ እና ልጃችን በእንደዚህ አይነት መንገድ ወደ ስራ ተመልሳለች ተብሏል። እኔ ራሱ ማመናቅቶኝ እንደው ፖስት የተደረገበትን ቻናል ታማኝነት ስላለው ጉርሻ ፔጅ ላይ ፖስት ስለተደረገ ነው ይዤላችሁ የመጣሁትና በጣም የሚገርም ነው። እንኳን ለዚህ ያበቃሽ ልጃችን። ከዚህ በላይ ታኮሪናለች ብለን እናስባለን። ነገር ግን ፈጣሪ አምላክ ካልባሌ አይኖችና ከማይሆኑ የነጭ ስራ ፈጣሪ ይጠብቅሽ። ለነገሩ አሁንም የጥቁር ስራውም ከባድ እየሆነ ነው። ነገር ግን ያው የነሱ ይብሳል ብለን ነው። በሌላኛው በኩል እንግዲህ ወደ ፌስቡክ መንደር ስንሄድ ሰው ይጋደለዋል ታውቃለህ። ዕውቆቹ ሙዚቀኞች ማሚላና ኪቺኒ ምን እየሆኑ ነው? ምንድነው የተፈጠረ ያለው? በፎቶ ተለጥፎ አብረን ነው እስቲ። መጀመሪያ ማሚላ ይህን ፎቶ ከነ ቴክስቱ ፖስት ያደርጋል። እኔ ሳገኘው ከ18 ሰዓት በፊት ይላል። ያደረጉብንንና ያስደረጉብንን ነገር ለኢትዮጵያ ሕዝብ በአደባባይ ቀርበን ሁሉን ብንናገር አይደለም በሰርጋቸው በቀብራቸው ቀን እናትና አባታቸው ብቻ አልቅሰው እንዲሸኟቸው አድርገን እናስቀራቸው ነበረ። ግን ጋድ ብሎ ነጥብ አድርጎ ፖስት ያደርጋል። ከዛ ኪቺኒስ ምን አለ? ፖስት ከተደረገ ከ5 ሰዓት በኋላ ይመስለኛል ወንድ ሲያወራ እንደ ወንድ ይሁን፣ ሲያስብም እንደ ወንድ ይሁን፣ ሲወስንም ከውሳኔው ጀርባ ይቁም። ሁልጊዜ ማማረር፣ ማልቀስና ሰውን መውቀስ ግን የመውደቅ ምልክት ነው። ወንድነት በጉልበት ብቻ አይለካም፣ በአስተሳሰብ በኃላፊነትና ቃልን በመጠበቅ ይለካል። የኔ ንፍጣም ብሏል። እንግዲህ የተጻፈውን ያነበብኩላችሁ። እኔማ አካውንቴ የራሳቸው ነው እንዴ ብዬ አይና ሸታሸት እርግጥ አጠራጥሬ ነበር። ነገር ግን የራሳቸው ነው። ከዚህ ቀደም እንግዲህ ማሚላ ሉቃስ የሆነ ነገር በላይቭ ስትሪም ላይ መጥቶ ሲናገር ነበር እና ይሄ ጽሁፍ ለከሌ ነው የተጻፈው እንትና ለከሌ ነው የጻፈው ተብሎ አልተገለጸም። ነገር ግን እንደው የቃላት ጦርነቱን ሳይሆን ትንሽ ግር ስላለኝ ነው ይዤላችሁ የመጣሁት። አያምርም በእኛ። እናንተ ምን ይመስላችኋል? እስቲ ጆርዲ የፌሚኒስቷ ንግስት እንግዲህ በሰሞኑ የሆነ ጉዳይ ገጥሟቸዋል። ምንድነው ያ ጉዳይ ገጠማቸው? አንድ እህት ጋር የቃላት ጦርነት ላይ ገብታለች። እስቲ ጉዳዩን ከጆርዲ ጀምር። ሐሳብ በተቃራኒ ሰው ከቆመ ድምጥማጡን ለማጥፋት በመንጋ ግርም ስሜታችሁን እንኳን መግራት አትችሉም። ስትሳደቡ ለጉድ ነው፣ ራሳችሁን ነው የምታሳዩ። ከዚህ በፊት ተከራክረን በሐሳብ በተቃራኒ ቦታ ላይ ስንገኝ እኛን ምንድን ነበር ያልሽው? ብዙ ሰው እኔ አንድ ነገር ያየሁት ልንገርሽ። መጀመሪያ ኤኒ ሪሌሽንሺፕ በእንደዚህ አይነት አቲቲዩድ አሁን እናንተ ያላችሁ ዘ ዲፌንሲቭ የሆናችሁበት አቲቲዩድ ኢዝ አውት ኦፍ ትራውማ። ሰው ምንም አይነት ነገር መጀመር ከፈለገ ደግሞ መጀመሪያ you guys need to heal። እንደ ካውንስለር እንደ ቴራፒስት ቁጭ ብለሽ ያላከምሻቸውን ኮሚኒቲዎች አንድ ሰው አይደለም ባይ ዘ ዌይ በጣም ብዙ ሰዎችን ብዙ ቁጥር ስፍር ያላቸው ሰዎችን ፐርሰናል ህይወታቸውን የማታውቂያቸውን ሰዎችን በሐሳብ በኦፒኒየን ካንቺ ስለተለዩ ብቻ ምንድነው ያልሽኝ? ትራማ ስላለባችሁ ነው። you need ቦታ ላይ አቋርጬሽ ፖይንት አውት ለማድረግ ሞክሬያለሁ። ስህተትሽን
ድጋሚ ምንድን ያልሽኝ? አይ እናንተ ትራማ ስላለባችሁ ነው ብለሽ ነው የጨፈለቅሽን። በሐሳብ ካንቺ ጋር የማይገናኙ በሐሳብ ካንቺ ጋር የማይስማሙ ሰዎችን አንቺም አታክ ታደርጊያለሽ፣ አንቺም ትሰድቢያለሽ። ለኔ ስድብ ነው ባይ ዘ ወይ ትራማ ስላለብሽ ነው እንደዚህ የምትሆኚው የሚባለው ነገር ስድብ ነው ለኔ፣ አሽሙር ነው፣ እየሰደብሽኝ ነው። እኛ ትራማ ለማውራት ምንም ኢንፎርሜሽን የለሽም አንቺ፣ ምንም ዳታ የለሽ። ቀጥል ደግሞ ትራማ አለብን ማለት የምንናገረው ነገር ልክ አይደለም ማለት አይደለም። የምንናገረው ነገር ሚዛናዊ አይደለም፣ ምክንያታዊ አይደለም፣ እውነት አይደለም ማለት አይደለም። ትራማ ስላለባችሁ ነው ብለሽ የኛን ሐሳብ የኛን ኦፒኒየን ብዙ ጊዜ ተጠቀመዋል መጨፍለቅ ስትፈልጊ ኢትስ ኦኬ። አሁን ደግሞ አንቺ መተሽ ሌላ ፌሚኒስት የሆነች ሴት በቀልድ የሰራችውን ቪዲዮ ተጠቅመሽ ምናምን ፌሚኒስቶች በኦፒኒየን የተለዩ ሰዎችን እንደሚሳደቡ ምናምን ናሬቲቭ ፑሽ ለማድረግ ትሞክሪያለሽ። ዩር ኖ ቤተር። እዛ ላይ ደግሞ የምታወሪውን ትራማ ያልነካት ሴት የለችም። ሁሉም ሴት ትራማ አለባት፣ አንቺንም ጨምሮ ማለት ነው። አንቺ ራስሽ ገና ሂል አላደረግሽ። ግን እኛ ቁጭ ብለን እንደ ፌሚኒስት አንቺ ትራማሽን ሂል ስላላደረግሽ ነው እንደዛ አይነት ኦፒኒየን የኖራት ብለን ጀጅ ስናደርግሽ አትሰማም አይደለ? ግን ዩ ዲድ ዳት። በምን ተሻልሽ ከፌሚኒስቶች? ለፌሚኒዝም ባወራን ቁጥር ከስንት ሻዶባን ከስንት ዋርኒንግ ጋር እየታገል እንደምንሰራ ሰው ፌመስ መሆን ቢፈልግ የበለጠ መታየት ከፈለገ አቴንሽን ኢኮኖሚ ላይ ነው ያለን። እንደዛ ከሆነ ለምን እንከራከር ብለሽ ቪዲዮ ሰራሽ? መጀመሪያ ከኔ ጋር ሳትመጣ ቤትሽ ድረስ ከአንዴም ሁለቴ መጥቻለሁ። አብረን ምግብ በልተናል፣ አብረን ሻይ ጠጥተናል። ወዳጄ ብዬ ጠርቼሻለሁ፣ ወዳጄ ብለሽ ጠርተሽኝ። ቴሌግራም አካውንቴ አለሽ፣ ዋትሳፔ አለሽ፣ ቲክቶክ አካውንቴ አለሽ። በኢንቦክስ መነጋገር እንችላለን። እዚህ ነገሮች ላይ ሀሳብ ነበረኝ። ጸቡ የቆየ ነው ሰውም ይማርበታል ብለሽ በኢንቦክስ አይደለም የጠየቅሽኝ፣ ቀጥታ ቪዲዮ ነው የሰራሽው። አውት ኦፍ ኖ ዌይ አቴንሽን ከረንሲ መጠቀም ፈልገሽ ካልሆነ በስተቀር ለምን እንደዛ አደረግሽ? ኢንቦክስ ከኔ ጋር መነጋገር እየቻልሽ ደግሞ አትዋሺ። ማንም ሻዶባን አያደርግሽም። ስለ ፌሚኒዝም መጥፎ ነገር ስላወራሽ ማንም ማስ ሪፖርት አያደርግሽ። ፌሚኒዝም የሚጠላበት ሀገር ላይ ነው ያለሽው። ሶ ፌሚኒስቶችን የሚሰድብ ቪዲዮ ስትሰሪ በደንብ ነው አቴንሽን በደንብ ነው ላይክ የምታገኙ፣ በደንብ ነው ኮሜንት የምታገኙ። አትዋሺ። ያንን ነው ዩቲላይዝ ስታደርጊ። ፌሚኒዝምን እየሰደባችሁ ፌሚኒዝምን እየተቃወማችሁ የምትሰሩት ቪዲዮ እና ስለሌላ ጉዳይ የምትሰሩት ቪዲዮ ኢንጌጅመንቱ በጣም የተለያየ። አንታይ ፌሚኒዝምን የሚደግፍ ህዝብ ውስጥ ነው ያለሽው። ሶ አንታይ ፌሚኒስት ሆነሽ ስትወጪ በደንብ ነው የምትደገፊው። አትዋሺ። ማንም ሻዶባን አላደረገሽም፣ ማንም ማስ ሪፖርት አላደረገሽም። እግዚአብሔር ሀሳብ ያልሆነ ነገር ሲነገር ሴቶች ልንነቃ ይገባል። ነፃ አወጣሻለሁ መብትሽን ለማክበር በሚል ከእግዚአብሔር ቃል ከእግዚአብሔር መንገድ ከእግዚአብሔር ዲቫይን ኦርደር መለኮታዊ ምንድነው ህግጋት ሊያውጪም በዛ ህግ አይደለም እየኖርሽ ያለሽ። ቶች ኃይለኛ እንዲሆኑ አግሬሲቭ እንዲሆኑ ዲፌንሲቭ እንዲሆኑ ታደርጋላችሁ ብለሽ ተወክሽናለሽ ይመስለኛል። ስለ ዲቫይን ኦርደር ወይም ደግሞ ስለ እግዚአብሔር ህግ እያወራሽ ያለሽው ስለ ሰብሚሽን ነው። ሚስት ለባሏ ትገዛ የሚለውን ማለት ነው። እቺ ግን ለባልሽ ተገዝተሽ የምትኖሪ ሴት አይደለሽ። ሰብሚሲቭ ሴት አይደለሽ። ኃይለኛ ሴት ነሽ። ኃይለኛ ሚስት ነሽ። ዶሚናንት ነሽ። ሪሌሽንሺፓችሁ አይቻችኋለሁ እንዴት ኢንተራክት እንደምታደርጉ። አንቺና ባልሽ እንዴት ኢንተራክት እንደምታደርጉ አይቻችኋለሁ። አንቺ ነሽ አለቃ፣ አንቺ ነሽ አዛዧ፣ እሱ ረዳትሽ ነው። ሰብሚት የሚያደርግ አንድ አጥንት የለሽም ሰውነትሽ ውስጥ። ዩር ናት አ ሰብሚሲቭ ውመን። ለምንድን ነው ሶሻል ሚዲያ ላይ መተሽ ሴቶችን ሰብሚት እንዲያደርጉ እየሰበክሽ እና ፌሚኒዝምን የምትቃወሚው ያንን ፓርት ቻሌንጅ እንደሚያደርግ አርገሽ የምታወሪው? አንቺ ራስሽ እኮ የምትኖሪበት ህግ አይደለም ይሄ ህግ። በጣም አሰርቲቭ ነሽ፣ በጣም ኃይለኛ ነሽ፣ በጣም ዶሚናንት ነሽ፣ የበላይ ነሽ፣ አዛዥ ነሽ ቤት ውስጥ። ናት ኦንሊ ዳት ምን ብለሽ ስትከራከሪኝ ነበር እዛ ላይቭ ላይ ሴቶች ፈልገው ወደው ፈቅደው ከሆነስ ለባሎቻቸው ምግብ የሚሰሩት ለልጆቻቸው ምግብ የሚሰሩት? እንግዲህ የቃላት ጦርነቱ በዚህ መልኩ እየተጧጧፈ ነበረ። ነገር ግን ጆርዲ ምንድን ያነሳችሁ ኋላ ላይ አንቺ ራሱ ኮንስታብልሽ አምባገነነሽ ያለች ነበረ። ለዚህ ቪዲዮ እንግዲህ ባለቤቷ የጉዳዩ ባለቤት ምን ላይ ሰጣለች? በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ አንድ ሁለት ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጽሐፍ ነበር የምጽፊው። በጣም እኮ ነው የሚገርመው። አይ አንቺ ልጅ በልበ ሙሉነት ስለማታውቂው ነገር የምታወሪው ነገር በቃ ልማድሽ ነው አይደለ? ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ብሎ እኛ ቤት መተሽ በልተሽ ጠጥሰሽ ከልጅ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አልቀሽ ብዙ ነገር አድርገሽ በጥቂት ሰዓት ሙሉ የቤተሰባችንን ታሪክ ዳይናሚክሱን ስትናገሪ ሳታፍሪ አለማሸማቀቅሽ በቃ የለመድሽው ነገር ነው።
አሁን አንቺ ነሽ እንግዲህ የእህቶችሽ ጠበቃ ለትምትሟገቹ ይሄ ሁሉ ነገር ምንድነው ትራውማ ነው ዲፌንሲቭ ያረጋችሁ ብዬ ስለተናገርኩ ትሪገርድ ስለሆንሽ ህመምሽን ስለነካካውት እንጂ መሟገት ትቺ ነበርኮ ላይቭ ላይ ስንናገር እዛው ኖ አይደለም እስኪ ምንድነው ትራውማ ያስባለሽ ምንድን ፓተርኖች አይተሽ ነው ወይም ልክ አይደለሽም ፍቅር ማለት ስቺ ራሽ ከላይቭ ተሰናብተሽ የራሽ ቤት ከፍተሽ ሰዎችን አሰባስበሽ ከዛ ደግሞ ኢጎሽን በቃ አከሙልሽ ይቺ ልጅ እንደዚህ ናት እንደዛ ነው ምናምን በቃ የተናደርሹ ነገር አስታገሱልሽ በኋላ እንደገና አሁን ቀን ጠብቀሽ ደግሞ የምትፈልጊያትን ፖይንት ጥምዝዝ አድርገሽ ደግሞ ለአታክ መጣሽ በምን በሴንሲቲቭ ጎን በባሌ በልጄ ስለ ትዳሬ እኔ ማብራራት አልፈልግም የሚያክሰው ያውቃል አንቺ ግን በጣም ታሳዝኛለሽ ነውርና ብልግና የሚባል ዲክሽነሪ ውስጥ ራሱ ያለ አልመሰለኝም የፈለገው እውነት እንኳን ቢሆን የተናገርሽው የቤት የእህትሽን የቤቷን ገመና አውጥቶ ማስጣት አንቺን ጎበዝ ሳይሆን የሚያስብለው በጣም ብልግና እንደሆነ ነውረኛ ነው የሚያስብለው ነውረኛ ነሽ አሁን በዚህም እንግዲህ ስድብ ነው ካልሽ እውነታውን ስለሆነ ምን አይልሽ ዱላን ይቀርሽ አይደረግም እንደዚህ ቤት ያየሽውን ነገር በአደባባይ ያልሆነ ነገር መተሽ እንኳን ያው ደግሞ ኤክስፕላኔሽንሽ ስታስረጅ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ አንድ ሁለት ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጻፍ ነበር የምጽፊው በዚህ መልኩ ብጥብጡና ግጭቱ እየቀጠለ ነው ዘንድሮ እንደው ከሚታረቀው የሚጣላው ሰው እየባሰ ነው ነገር ግን ሁሉም ነገር ላይ ያለችበት ማን ነበርሽ ሄለን ሾው እንግዲህ ስለ ጆርዲ ምን ላይ ሰጣለች እስቲ ስሙልኝ ምንድነው ባል በነገራችን ላይ ቲክቶክ ላይ ዞር ሲላየውና በነገራችን ላይ እቺ ገንገቢት ንስት ማለት ነው እድሜ ለኔ ትበል እኔ ስትቃወም እኔ ነው እንደዚህ ተካታደና ሳስራታለን ሴቶች ምናምን ሰጠች ሶሻል ሚዲያ በጫጩ ወይንም ደግሞ ማንነቱን የዘነጋ ተከታይ እያያት ነው ይመቻት ያው እኔ ከፈጣሪ እንጂ ከሰው ምንም ጠብቀው ነገር ስለሌለ ማለት ነው እና በነገራችን ላይ ቪዲዮ ናቸው ነው ከኔ ጋር እንኳን በብሎክ ተለያይተናል ቪዲዮ ናቸው ነው ባል ምንድነው ተብሎ ባል እንደዚህ የሚፈልግ አይደለም በመጀመሪያ ደረጃ ባል ምንድነው ብሎ ለመጠየቅ ሴት መሆን ይጣበቅብናል የወር አበባ ያየው ሴት አይደለም እውነታው እሱ ጋይስ ተሳሳትኩ እንዴ የወር አበባ ያየው ሁሉ ሴት አይደለም ሴት አይደለም እንደ ሴት ጸጉሩ ሹሩባት ሰርቶ የመጣው ሴት አይደለም ብዙ ነገር እናፋቂያለን ባልማ የተከበረ አባት ነው ላደላት ሴት ወይም ደግሞ እግዚአብሔር ላከበራት ሴት ጥሩ ባል ይሰጣታል ባልማ መከበሪያ ነው ባልማ አባት ነው ባልማ ወንድም ነው ባልን ስለ ባል የሚናገረው የባልን ነገር የሚያቅሰው ብቻ ነው ትክክል በአባት ያደገ አባቱ ልጆቹን ተንከባክቦ ያሳደገ ሰው ስለ ባል ያውቃል ካልሆነ ግን ባል ምንድነው እቃ ነው ፈርኒቸር ነው ተብሎ የሚጠየቁትማ ሚዲያ ላይ ሴትነታቸው በእቃ የሚገዙ በገንዘብ የሚቀበሉ እነሱ ናቸው እንደዚህ አይነት ነገር የሚሰጡት ባል ምንድነው ምክንያቱም እንዲፈልገው ነው የሚወስዱት እንደዚህ ፈልገው ባል ምንድነው ንብረት ነው እቃ ነው ቁስ ነው ገንዘብ ነው ብለው የሚወስዱት እያሉ የሚወስዱት ስለ ባል ትርጉም የማያውቁት ሸቀጥ እንስቶች ናቸው ባልንም ከቤተሰቦቻችን ትንሽም ቀን ቢሆን የባልን ልክ እናውቃለን በቤታችን ውስጥ እኔ ግን ጋይስ ያልገባኝ ነገር ባል በዚህ ደረጃ እንዲናቀና ማለት እንዲዋረድ በዚህ ደረጃ የኢትዮጵያ ሕግ ፈቅዷል ማለት ነው ላይክ ሐላል ነው ማለት ነው ባል ቆሻሻ ነው ምናምን የሚባለውን ነገር አክሴፕት አድርጋችሁ ተቀበላችሁታል ማለት ነው እኛም ግራ የገባን ነው ባል የሚለው ነገር ሲነሳ ወንዶችስ የወንድነት ሞራላችሁ የማይመጣው በሁሉም ጫማ የምትመዘኑት አባት መከበሪያ ነው ሽማግሌ መከበሪያ ነው ይባላል አሁን በሶሻል ሚዲያ በእነዚህ ገንገቢት ማህበሮች ሽማግሌ ውሸታም እንደሆነ ነው ደጋግሞ የሚነገር ሽማግሌዎች የሀገር ሽማግሌ ትላልቅ ሰዎች ምናምን ውሸታሞች እንደሆኑ የሃይማኖት አባቶች በጣም ውሸታም እንደሆኑ እየተደረጉ እየተደጋገበ ሲነገር ትንሽ ሰዎች ባጠፉት ሁሉም እየተጨፈለቁ ሲወቀሱና ሲሰደቡ
ሪያሊቲውን አምናችሁ ተቀበላችሁ ትክክል ነው እያላችሁ ያጨበጨባችሁ ነው። ግን አይደለም ጋይስ፣ እውነታው ይሄ አይደለም። ልንገራችሁ፣ ባል የሚለውን ቃል የባል የወንድና ሴት የሚስትነትና የቤተሰባዊ ነገርን ፍጹም ከኢትዮጵያ ለማጥፋት ተታክተው እንደዚህ ብለው እየሰሩ ነው ያሉት። እንደዚህ ብለው ማለት ባልን የሚያውቀው የተከበረች ሴትና ሴት የሆነች ሴቶች አሉ። ስለባል ትክክል። ስለባል እኔ አላውቅም፣ በባሌ ተቃጥያለሁ ምናምን። አዎ ሁሉም ሴቶች በባሏ አዝናለች፣ ሁሉም ሴት በባሏ አልቅሳለች። ይሄ ለባሎች ነው። ይሄ ግን ሁሉም ቤት ነው ማለት አይደለም። ሁሉም ባል አናዳጅ ነው አይደለም። ሁሉም ባል በዳይ ነው አይደለም። ምርጥ አባቶች አሉ፣ ምርጥ ወንዶች አሉ፣ ለሚስቶቻቸው ታማኝ፣ ለቤታቸው ማገር የማይደፈሩ፣ ለልጆቻቸው ቆንጆ አባት የሆኑ ደግሞ ወንዶች አሉ። እቺኛውን ቤት ስለበደለና እቺኛውን ቤት ስላስለቀሰ ያችን ቤት ቺት ስላረገና እዛ ቤት ሄዶ ነገር ስላደረገው ሁሉም ወንድ አይደለም። እንደውም ሴት ልጅ ዛሬ እንደው እኔ እንጃ እንደው አግኝቼ ብሸልምሽ ሁላ ባይኔ ያመጣችሁ እስከ ምስል አባትነት እንዴ ተበድልናል እንዴ ሊያየ በቃ ጉዳዩ በጣም እየከረረ ነው። ነገ ከነገ ወዲያ ጡጫና ቡጢ የሚያዙ የማይቀር ጉዳይ ነው እና እባካችሁ ፌሚኒስት የያዘው ጉዳይ ምንድነው ብላችሁ በደንብ ማጥናታችሁን እንዳዘነጉ። ፌሚኒስት ማለት ለተጠቁ እህቶቻችን፣ እናቶቻችን፣ ልጆቻችን ድምጽ መሆን ማለት ነው። ለሱ ደግሞ የግድ ሴት ብቻ መሆን አስፈላጊ አይደለም። ወንዶችም ግዴታችን ነው። ወንድን መጥላት ሳይሆን ክፉ ነገርን የሰሩ ወንዶችን ለፍርድ ማቅረብ ነው። እናንተ ላይክ አድርጉ አታድርጉ ጭቅጭቁ ውስጥ መግባት ላቆም ነው። ልጆች እንዴት በጥሞና እንደሚከታተሉ ተመልከቱልኝ። አባት ይደፈደፍ ለኔ ደፈደፍ ምን ያቆራመጥከው የተሳደብኩ ፉድ ሲባል ድሮ ተብላ አታውቅም። ነገሩ ሲምቢሮ ነበር። ምን የተመጣጠነ ምግብ በልተህ ታውቃለህ? አልሚ በልተህ ታውቃለህ? አልሚ እኮ በእርዳታ የሚመጣ ኃይል እኮ ነው። እና ታዲያ እሱን ስላልሰጠው ነበር ያዛኔ ሲምቢሮ ነው የመሰልከው። እኛም አንደበታችንን የምንቆጥበው ክፉ ነገር እንዳንናገር ሶሻል ሚዲያ ላይ አንደበታችንን የሚይዘው እንደዚህ አይነት ህፃናት ትላልቅ ሰዎችም አብረውን ስለሚያዩ ከዛም አንጻር ነውና ልጆች እኔም በጣም ነው የምወዳችሁ። ምዕራባውያን ተልከህ የመጣ አቀንጫሪ ብያለሁ። አንተ ሳሊድ እንዴት ላካለው ግስ አረም እንቦጭ ሆንክ ሰው። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰጥተናችኋል። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ካላደረጋችሁ፣ ያቺ የተለመደችዋን ነገር ካላበራችሁ፣ የላይክ ምልክቷን ካልተጫናችሁ፣ ኮሜንት ካልሰጣችሁ ምንድነው ታዲያ ቤተሰብነታችሁ? ይከፋናል በጣም ኤግዛክትሊ። አብሮነታችሁ እንዳይለየን እንወዳችኋለን። ሰናይ ቀን። ቴንክ ዩ። ሲያይህ ደመግቡ መልካምና ጥሩ ሰው ነው የምትመስለው። በቃ